የቡናችን ፕሮግራም ተጀምሯል። እንግዲህ የተለያዩ ቲክቶከሮችን እንግዲህ አንዳንድ በሶሻል ሚዲያው ላይ ከፍተኛ ስራ የሚሰሩ በወጣትነታቸው ጥሩ ደረጃ ላይ ያሉ ተማሪዎችንም እንዲሁ በተለያዩ ዘርፍ ላይ ያሉ ወጣቶችን ወደ እናንተ የምናቀርብበት ፕሮግራማችን ተጀምሯል። እንግዲህ ዛሬ እንግዲህ ደግሞ አዲሱ ይባላል የ8ኛ ክፍል ተማሪ ነው። እንግዲህ የህይወቱን ተሞክሮ ያደርሰናል። በተለይም በቲክቶከሩ ዘርፍ እንግዲህ ስኬታማ በሚባሉ ሰዎች መካከል አንዱ ነው። እንኳን ደህና መጣህ አዲሱ። እንኳን ደህና ቆያችሁን። እስኪ ከየት እንደመጣና መጀመሪያ ስምህንም እስኪ ለተመልካቾቻችን። አዲሱ እባላለሁ። ከአሁሪ ቀበሌ ነው የመጣሁት። የ8ኛ ክፍል ተማሪ ነኝ። ለትምህርት ነው የመጣሁት ወደ ዱር ቤት ከተማ። አመሰግናለሁ። እሺ እንግዲህ እስኪ አንዳንድ ጥያቄዎችን ልጠይቅ ነው። እንግዲህ እስከዛ ያፍቅረሃል። ከእንግዲህ እስኪ ወጣትነት ስቴጅ ላይ ነው እንግዲህ ያሉ የሚመለከቱን እንግዲህ ወጣቶች ናቸው። እዚህ ዙሪያ ላይ እስኪ አንዳንድ ምክሮችን ለመስጠት የሚያግዘን ዘንድ ለተመልካቾቻችን አፍቅረህ ታውቃለህ ወይስ በሚለው እስኪ ጥያቄ እንጀምር። አዎ የሆነ ሰዓት አፍቅሬ ነበር። አሁን ግንኙነት ውስጥ ናችሁ ወይስ ደግሞ ከሌላ ሸሽቱ? አይ ወጠናል። በምን ምክንያት ነው? እስኪ የገባችሁትስ እንዴት ነው? ጠር ባለ መንገድ ልትገልጽ ሊፈልግ ነው። እንዴት ነው አሁንስ ለምን ተቋረጠ የሚለው ላይ ይኸው የገባንን የሆነ ሰዓት ዝም በመላመድ የመጣ ነው። ይኸው ስንላመድ አንዳንዴ መጽሐፍ መዋዋስ አለ፣ የተለያዩ ሽቶችን መዋዋስ አለ። ይዛኔ በቃ እየተላመድን ሳላስበው እዛ ውስጥ ገብቼ አገኘሁት እና ይኸው ለመጠየቅ ፈራት ነበረና ዝም ብዬ 1 ዓመት ከ6 ወር እያፈቀርኳት ሳልነግራት አብረን ኖርን። እዛ ፍቅሬን መግለጥ በመጀመር ሰዓት ይኸው እንግዲህ የምትፈልገውን ሰው ብዙም ጊዜ አታገኘውም። እሱ ደግሞ ሌላ የምትፈልገው ሰው አለ መሰለኝ። ይኸው ልትረዳኝ አልቻለችም። በዛን ሰዓት ሳልረብሻት ምን ሳላት እየሄደች ረብሽ ምናምን እያለች ለመምህር ትናገራለች። ይኸው በቃ በዛም ምክንያት ይኸው መራራቅ አመጣን። ግን አሁንም ይኸው ልብ ይተዋል እንጂ አይረሳም ነው ይባል። አረሳትም ነው እንጂ አለን ስንገናኝ ሰላም ምናምን እንባባላለን። አሁን አንዳንድ ጥያቄዎችን ላነሳልህ የፈለጉት ምንድነው ደግሞ በተማሪነት ወቅት እንግዲህ እናንተ ተማሪ እያላችሁ 7ኛ ክፍል 8ኛ ክፍል ተማሪ እያላችሁ ነው እናንተ ያላችሁት። በዚህ ሰዓት ማፍቀር ተገቢ ነው ትላለህ በአንተ እይታ? አይ እንዲሁ ጥሩነቱ አይታየኝም። ከንባብ ወደኋላ ይጎትታል። ይኸው ደግሞ ብዙ ጊዜ እንዲሁ እኔ ራሴን ለማጥፋት ራሱ ተሞክሮ አድርጌ ያውቃለሁ። እሺ አሁን ያው እንዴት ነው ከስሜቱ? አሁን ያው ልብ አይረሳም ብለኸኛልና አሁን በምታደርገው በህይወት ሂደት ውስጥ ጫና ይፈጥርባል? አሁን የእሷ መራቅ ምናምን ጫና ፈጥሮብኛል ብለህ ታስባለህ ወይስ ደግሞ ኖርማል ነገር ነው? ማለቴ ምንም የተፈጠረብህ ጫና የለም? በጊዜው ያው የሆነ ጊዜ ጫና ፈጥሮብህ አሁን ረሳታል ማለት ነው ሙሉ ለሙሉ ማለት እንችላለን? እንደዛ ማለት እንችላለን? ረሳታል ሙሉ ለሙሉ? አሁን አይ ይኸው እንድረሳት ያደረገኝ አንዳንዴ የእሷን አመሰግናታለሁ። ይኸው የእሷ በጎነት ቢጨምርበት ኑሮ ይኸው ክፋት ባይኖርበት ኑሮ ለክፋት ሳይሆን ለእኔ አስባም ሊሆን ይችላል። ይኸው ከፍታ እኔ እንድረሳት አደረገች። እንድረሳት ሳይሆን በቃ እንድረቃት አደረገች። ወድጀስ በቃ በግድ እንድረቃት አደረገች። ግን አንዳንዴ አመሰግናታለሁ። አንዳንዴ ደግሞ በቃ የሆነ ትዝ ስትለኝ የሆነ ትዝታ ሲመጣብኝ ለምን የሚለው ነገር አንዳንዴ ደግሞ ከፍታ ስላረቀች ይወዳታለሁ። አሁንም ቢሆን ደስ ይለኛል እንጂ መራቁን በብዙ አልጠላኸውም? አዎ አልጠላሁትኝም። መልካም። ወደፊት መሆን የምትፈልገው ምንድነው? በምን ዘርፍ ነው? በጣም ከፍተኛ ደረጃ ላይ ደርሰህ እንግዲህ ሰው ማንኛውም ሰው ህልሙ አለው። ለህልምህ ደግሞ ምን ያህልስ እየታገልክ ነው? ወደፊትስ ደግሞ ምን አይነት ህልም ነው ያለው? ብዙ ወጣቶች ይማሩበታል በቡናችን ፕሮግራም ብዬ ስላሰብኩ ነው። እና አሁን አንተ በሂደት ላይ ነው፣ ብዙ ነገሮችን ትሞክራለህ፣ ጠንካራ እንደሆንክ አውቃለሁ። እና በዚህ ሁኔታ ውስጥ ግን በከፍተኛ ደረጃ ኤክስፐርት አድርገህ ታዋቂ መሆን የምትፈልገው ወይም ደግሞ በምን ስራ ላይ ነው ከፍ ብለህ ራስን በቢዝነሱም ዓለም ሆነ በህይወትም እንግዲህ በውስጥህም ደስተኝነትን ያላብሰኛል ብለህ የምታስበው በምን ዘርፍ ነው ከፍ ብለህ ነገ አድርገህ መሆን የምትፈልገው? ምን ላይ ነው? በጋዜጠኝነቱ ነው? በቲክቶከርነቱ ነው? ወይም ደግሞ በሶሻል ሚዲያ ላይ በመስራቱ ነው? ወይም ደግሞ ዶክተር በመሆን ነው? ፓይለንት በመሆን ነው? ወይስ ደግሞ ራዕይ የሚባለው በልጅነታችን ምንለው በልጅነት እንጠይቅ ነበር እና ማንኛውም ሰው ምንድን ይላል? ፓይለንት እና ዶክተር ይላል። አንተስ በልጅነት ምን ትል ነበር? አሁንስ ደግሞ ምን መሆን ነው የምትፈልገው? በልጅነት የምልህ የነበረ ሹፌር ነው የምልህ ነበር። ሹፌር ደስ ይለኛል፣ የሆነ ይስበኛል፣ ደስ ይለኛል። እና እሱ መቅደም ያለበትን ነገር ነው ማስቀደም ያለብኝና አሁን ደግሞ በልጅነት ያሰብኩትኝ እንዳለ ሆኖ እሱን ለማስተካከል እየጣርኩ እንዳለ ሆኖ ግን በቃ ማለት መቅደም ያለበትን ለማስቀደም ስል በቃ ቲክቶከር መሆን ደስ ይለኛል። በቲክቶክ ነው አሁን በዚህ በሶሻል ሚዲያው ላይ መስራት ፈልጋለሁ። ብዙዎቻችሁ እንግዲህ ቲክቶክ ላይ ታውቁት ይሆናል። እንግዲህ አዳብላችሁ ብትገቡ ታገኙታላችሁ።
በጣም የተለያዩ ኢንተርቴይንመንቶችን ይሰራል እና አሁን በቲክቶክ ላይ ነው በጣም መስራት የምትፈልገው እና አንዳንዴ ምን ይላሉ አንዳንድ ታላላቅ ሰዎች ደግሞ ቲክቶክ ብቻ እንጀራ ሆኖ መቀጠል የለበትም፣ ጎን ለጎን የሆነ ጠጣር የሆነ ስኪል ያስፈልጋል ይላሉ። በሱ ዙሪያ ላይ ምን ትላለህ አንተ? ለወጣቱ የምታስተላልፈው ነገር ምንድን ነው? ማለት በቲክቶክ ብቻ ነው መዝለቅ የምፈልገው ነው የምትለው ወይስ ደግሞ የሆነ ቋሚ የሆነ ደግሞ የሆነ ስራ አሁን ለምሳሌ ድራይቨር ብለሃል ቅድም ሹፌር ያልከው ነገር ነው። እሱ ላይ ደግሞ እሱን ነገር እርግጥ አድርገህ አይ እሱን እንኳን እንዳልከው መሆን ያለበት በቲክቶክ ብቻ መሰማራት የለብንም። ምክንያቱም ቲክቶክ እንደ ሪዘርቭ እንደ መዝናኛ አይተን ቢዝነስ ምንሰራበትን እንደ መዝናኛ አድርገን ሌላ ቋሚ ስራ ደግሞ የግድ መፍጨርጨር አለብን። አዎ ይሄን ነው እኔ ማስተላለፈው መልእክት። በቲክቶክ ብቻ ማህበረሰቡ ባይሰማራ ደስ ይለኛል። ጊዜውን ባያጠፋ ሌላ ቋሚ ስራ ቢሰራ የተሻለ ይሆናል። ቲክቶክን እንደ መዝናኛ አድርጎ ቢዝነስም እየሰራ ሌላ ደግሞ ጠጠር ያለ ስራ ደግሞ ቢሰራ ለሱ ለህይወቱ ጥሩ ይሆናል ብዬ አስባለሁ። እናመሰግናለን። አድማጮቻችን ከአዳ ጋር እንግዲህ ክፍል 2 ይቀጥላል። ያላችሁ በጥሩ ጊዜ የምንመኘው እንግዲህ ብሮድካስት እንግዲህ ዩቲዩብ ላይ ቻናሉን ሰብስክራይብ በማድረግ እና ደግሞ የደወል ምልክቱን በመጫን ሁልጊዜ የምንለቃቸው አዳዲስ ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። ያላችሁ በጥሩ ጊዜ ነው የምንመኘው። በክፍል 2 ከእሱ ጋር እንገናኛለን። መልካም ረፍት ጊዜ። ከረፍት ሰዓት በኋላ እንመለሳለን።